በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለ2018 የጌታ ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። በዛሬው ፕሮግራማችን ወደ አንድ ጥንታዊ ሀገራችን ገዳም እንወስዳችኋለን። በጉራጌ ሀገረ ስብከት የኤነር ደብረ መንክራት ኤነር አማኑኤል አንድነት ገዳም የዛሬ መዳረሻችን ነው። 1000 ዓመት በላይ እድሜ ያስቆጠረው የኤነር አማኑኤል አንድነት ገዳም በውስጡ በርካታ ታሪኮችን አቅፎ ይዟል። እነዛን ታሪኮች እየተመላለስን ከፊትም ከኋላም እያልን ከእናንተ ጋር ከበዓሉ ጋር ቆይታ እናደርጋለን። ከኛ ጋር በአብሮነት ቆይታ ታደርጉ ዘንድ በድጋሚ እንጋብዛችኋለን። መልካም በዓል ይሁን። እንኳን ሰላም መጣችሁ። እንኳን ደህና ቆዩን። እንኳን ወደ ጥንታዊ ደብረ መንክራት ቅዱስ አማኑኤል አንድነት ገዳም እንኳን በሰላም መጣችሁ እያልኩኝ እንግዲህ በዚህ ገዳም ውስጥ ብዙ ጥንታዊያን ቅርሶች፣ ጥንታዊያን ታሪኮች የያዘ ታላቅ ገዳም ነው። በዚህ አጋጣሚ እንግዲህ ወደ ውስጥ እየገባን ብዙ የምናየው ነው። አሁን ያለንበት ምስራቃዊ በር ነው፣ ዋናው መግቢያ በር ማለት ነው። እንግዲህ ከ1126 ዓመት በላይ ጥንት ታሪክ የተሸከመ ጥንት ታሪክ የያዘ ጥንታዊ ገዳም ነው። እንግዲህ በውስጡ ጉብኝታችንን ብዙ በርካታ የምንጎበኛቸው የምናያቸው አለ። ጥንታዊያን ዋሻዎች፣ ንዋየ ቅድሳቶች፣ ሙዚየሞች የመሳሰሉ የሾላው ዋሻ የመሳሰለ ሶስቱ ቤተ መቅደስ በዚህ ግቢ ውስጥ የሚገኙበትን ምክንያቶችን የመሳሰለውን እንግዲህ በውስጡ እንጎበኛለን ማለት ነው። ባያቴ ጀላሊኬ ያዋቃለተኪ ደብረ መንክራት የኤነር አማኑኤል አንድነት ገዳም በጉራጌ ዞን እኖር ኤነር መገር ወረዳ ከዞኑ መቀመጫ ወልቂጤ ከተማ በስተምዕራብ በ55 ኪሎ ሜትር ርቀት ላይ የሚገኝ አያሌ ታሪኮችን በውስጡ የያዘ ከ1000 ዓመታት በላይ ዕድሜ ያስቆጠረ ጥንታዊ ገዳም መሆኑን ድርሳናትን ጠቅሰው አበው ያስረዳሉ። ገዳማችን ረጅም ታሪክ ያለው የብዙ ቅዱሳን ማረፊያ የሆነ ታላቅ ታሪክ ያለበት ገዳም ነው። ቅዱሳኖች አባቶቻችን በዚህ ቦታ ያረፉበት ቦታ ነው። ታሪኩ እንግዲህ ረጅም ነው። እንግዲህ ገዳሙ ምስረታው 1126 ዓመቱ ነው። ኤነር አማኑኤል ገዳም ሳይመሰረት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ወራት ድርሳነ ዑራኤል ላይ እንደሚነግረን ማለት ነው። የመጋቢትና የሚያዝያ ድርሳነ ዑራኤል ላይ ሊቀ መላኩ ቅዱስ ዑራኤል ቺን ኢናሪያ የምትባለው ምድር ደሙን እንደረጨባት ድርሳኑ ላይ በደንብ ይነግረናል። ከዛ በኋላ እንግዲህ ኤነር አማኑኤል 8ኛው መቶ ክፍለ ዘመን አጋማሽ ላይ የተመሰረተ ገዳም ነው። በአንድ ቅጽር ግቢ ውስጥ 3 አብያተ ክርስቲያናት፣ ከዕድሜ ጠገብ ዋርካና ከቋጥኛ ዓለት የተፈለፈሉ ታሪካዊ ዋሻዎች እንዲሁም ፈዋሽነቱ የሚነገርለት ጸበል የኤነር አማኑኤል አንድነት ገዳም ልዩ ትምህርቶች ሆነው ይገለጻሉ። ኤነር አማኑኤል ገዳም ዓይንና መንፈስን ሰቅዞ በሚይዝ ማራኪ ተፈጥሯዊ መልክዓ ምድር ዙሪያ ገባውን ተከቧል። ከቅጽር ግቢው ውጭ ያሉ የገዳሙ የታሪክ ሰበዞች የሚመዘዙት ከዚህ ማራኪ መልክዓ ምድር ጉያ ስር ነው። ባያቴ ጀላሊኬ ያዋቃለተኪ ገዳሙን እንደ መቀነት ዙሪያ ከከበበው ኮረብታ አንዱ ጫፍ ሆኖ አማትሮ ሲታይ ከማዶ አድማስ ወዲህ እና ከሰንሰለታማ ተራሮች ወዲያ በሰውና በተፈጥሮ የቆነጀ የተንጣለለ በረሃማ ምድር ይታያል። ለመንፈሳዊ ጉዞም ሆነ ለአንዳች ዓላማ ከዚህ ታሪካዊ ስፍራ የደረሰ ጎብኚ የገዳሙን የታሪክ ገጾች ለመግለጥ ጅማሮን የሚያደርገው
ብዙውን ጊዜ በቅርብ ካለው መዳረሻ መሆኑን ነው የሚነገረው። እኛ ግን ያልተለመደውን መንገድ መርጠናል። የእስከ ዛሬ ተለምዷዊ የጉብኝት ቅደም ተከተል ሥርዓትን አፋልሰን ድካማችንን ሊያቀል የሚችል መላ ዘይደናል። ዳገቱ ጫፍ ቆሞ እዚያ ጋ ነው ብሎ ለማመላከት ከዓይን የተሰወረን የአቡነ ተክለ ሃይማኖት የጸበል ስፍራ የበረሃው ሐሩር ሳይበረታ በካሜራችን ቀርጾ ለማስቀረት በማሰብ ቀዳሚ የጉዞ መዳረሻችንን ወደዚያ ለማድረግ ወሰንን። በገዳሙ አበምኔት መሪነት፣ በአብነት ተማሪዎች አጃቢነት የከተማ ሕይወት ስንፍና ያለማመደው ጉልበት የሚፈታተነውን ዳገትና ቁልቁለት ተያይዘናል። ደረስኩ ሲሉት ወደ ኋላ እየሸሸ እስከ አድማስ ጥግ የሚዘልቅ የሚመስለው ጉዞ አቀበት ቁልቁለት የበዛበት እጅግ አድካሚ ቢሆንም የተፈጥሮ ጸጋ የለበሰው የአርሶ አደሮች መንደር ልምላሜና ድባብ በየመሃሉ ከሚነገሩ እጅን በአፍ የሚያስጭኑ ታሪኮች ጋር ተዳምረው ለጉልበታችን የብርታት ስንቅ ናቸው። ነጭ ቀለም ምልክት ያለበት ነው። እሷም ዋሻ ነው ተብሎ በአባቶቻችን ይነገራል። በሚገርም ሁኔታ እዚህ በስነ ስርዓት ያው ይታያል፣ ግን እዛ ቦታ ብንደርስ አናገኘውም በፍጹም። ብዙ ጊዜ ተሞክሯል። ከአዲስ አበባም ጉዞ ተዘጋጅቶ ለዚሁ ፕሮግራም ተብሎ ለዚሁ መርሃ ግብር ተብሎ ጸሎት ጾም ጸሎት ተይዞ ጭምር ተመጣ። እዚህ ጋር ተደረሰ። እዚህ ጋር አመልካች ሰው ቆመ፣ ከዚህ የሚከታተል ማለት ነው። ከዛ እዛ ጋር የሚሄዱም እንደ በዚሁ ልክ። ከዛ በኋላ ግን ቦታው ላይ ሲደረስ ግን የለም ምንም አይነት ነገር፣ ምልክት የለውም ምንም አይነት ነገር ማለት ያም የምናየው ነጩ ቀለም እንኳን ሳይቀር የለም ማለት ነው። በፍጹም ዝም ብሎ ነው በቃ ልሙጥ ነው የሚታየው እዛ ሲደርስና የሚገርም ነውና አባቶቻችን ያው ለወደፊት እግዚአብሔር ቢፈቅድ ትልቁ ዋሻና ድንቅ ነገር ይገኝበታል ተብሎ ከሚታሰቡበት አንዱ እሱ ነው። በጣም የሚገርም ነው። እዚህ ቦታ ሆኖ በስነ ስርዓት ግን እዛ ቦታ ሲኬድ በፍጹም የምናገኘው ነገር የለም። በግምት ከ1 ሰዓት ተኩል እስከ 2 ሰዓት የሚወስደው የእግር ጉዞ በጻድቁ አቡነ ተክለ ሃይማኖት ስም በተሰየመው የጸበል ስፍራ መዳረሻነት ተጠናቋል። ከገዳሙ አመሰራረት ጋር ተያይዘው የሚነገሩ የጸበሉ ታሪኮች የስፍራውን ጥንታዊነት የሚያስረዱ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኘው የጻድቁ የአቡነ ተክለ ሃይማኖት ጸበል ነው የሚባለው። ይሄ ጸበል ሆኖ የተጀመረበት ዓመተ ምህረት በ12ኛው መቶ ክፍለ ዘመን አጋማሽ ጻድቁ አባታችን አቡነ ተክለ ሃይማኖት ካሉበት ከጊራሪያ ምድር ወደ ኤነር አማኑኤል ገዳም በመጡበት ሰዓት ህዝበ ምእመናኑ ከአምልኮተ እግዚአብሔር ወጥቶ ባዕድ አምልኮት ላይ የነበረበት ዘመን ነው። ያ ዘመን ባዕድ አምልኮት የሚያመልክበት አምልኮተ እግዚአብሔር ከአምልኮተ እግዚአብሔር ወጥቶ ሌሎች ነገሮችን እያመለከ ባለበት ሰዓት ነበረ ጻድቁ እንግዲህ በመንፈስ ቅዱስ ምሬት ወደዚህ ቦታ እንዲመጡና ህዝቡን እንዲያስተምሩ ብሎም ሀብተ ወልድ ወይም ክርስትና እንዲሰጧቸው፣ እንዲያጠምቋቸው፣ እንዲባርኳቸው እግዚአብሔር መንፈስ ቅዱስ ለጻድቁ በሰጣቸው ኃይል ወደዚህ ቦታ መተዋሉ። እንግዲህ ኤነር አማኑኤል ከመጡ በኋላ ህዝበ ምእመናኑን አስተምረው መክረው ከገጸጹ በኋላ ወደዚህ ቦታ ህዝቡን ሰብስበው ሙሉ ኤነር አካባቢው ሙሉ ያሉትን ቤተሰቦቹን ሰብስበው ወደዚህ መተው በዚህኛው ጸበል ሰብስበው እንዳጠመቋቸው ታሪክ ይነግረናል። ቅዱስ ስፍራ ነው። ትልቅ ድነት እንደሚደረግበት ሁሉ ይነገርለታል። የመጣ ነው ቁልቁለታማ መንገድ ውጣ ውረድ ያለበት ነው። በእርግጥ ለበረከት ለትልቅ ጸጋ ስለሆነ የሚመጣበት ትልቅ ጸጋ የሚገኝበት ድነት የሚገኝበት ቦታ ስለሆነ ለዛ ተጉዘን እዚህ ቦታ ደርሰናል። እንግዲህ ይሄ ጸበል ከምስረታው ጀምሮ ጻድቁ አባታችን አቡነ ተክለ ሃይማኖት ምእመናኑን በዚህ ቦታ እያጠመቁ እየባረኩ እየቀደሷቸው በዚህ ቦታ ለረጅም ዓመታት እንደተቆየበት ይነገራናል ታሪኩ። እንዲሁም ደግሞ ገድላቸው የረቡዕ ገድል ላይ የጻድቁ የአባታችን የአቡነ ተክለ ሃይማኖት ገድል ላይ በደንብ ይነገርለታል። እንግዲህ ይሄ ቦታ ሁለት ወንዝም አለው። ባጠገቡ ዶጎሳ የሚባለው ወንዝ አለ። ባጠገቡ የሚያልፍ ነው። ሰው እንደመጣ ቀጥታ መጀመሪያ ገላውን በዶጎሳ ወንዝ ይታጠባል። በወራጁ ውሃ ታጥቦ ጸርቶ ተነስቶ ነው ወደ ጸበሉ የሚገባው እንጂ እንደመጣ ዝም ብሎ ጸበል ውስጥ እንደማይገባ አባቶቻችን ይነግሩናል። በ12ኛው መቶ ክፍለ ዘመን አጋማሽ የተባረከና አገልግሎት እየሰጠ የሚገኘው ጸበል ነውና ይሄ ጸበል በጣም ድህነት ነው። በዚህ ሰዎች መተው
ቢጠመቁ በእውነት ከልዩ ልዩ በሽታ እንደሚፈውስ ማየት ነው መጥቶ የሚገርማችሁ አጠገቡ ስንጠጋ ራሱ ሙቀት አለው የሚገርም ነው አካባቢው ላይ ያለው ድባብ ውስጥ ስንገባ በድንጋይ የታጠረ ነው በድንጋይ መካከል ነው ራሱ መጠመቂያው ያለውና እሱ የሚወጣው በዚህኛው ሾላ ስር ነው የሚፈልቀውና ውስጥ ደግሞ ስንገባ በድንጋይ የታጠረ ነውና ውስጥም እየገባን እናያለን በእውነት በዚህ ሁሉም ሰው መጥቶ እንዲባረክና እንዲጠመቅ ከደዌው እንዲድን መልእክቴን አስተላልፋለሁ ሙሉ በአጥር እግዚአብሔር ራሱ ያጠረው ነው በሚገርም ሁኔታ ማለት ነው የእግዚአብሔር እጅ ስራ ያለበት ይመስላል ሙሉ አጥር ነው እንግዲህ ለጸበሏ መውረጃ ብቻ ነው በዚህ የተከፈተላት እንጂ በሚገርም ሁኔታ አጥር ነው በዚህ መግቢያ ነው በዚህ ሙሉ አጥር ነው ጸበሉ እንግዲህ ከዚህ ውስጥ ነው የሚወጣው በጣም ይሞቃል እውነት ለመናገር እዚህ ቦታ ለሆነ ሰው በጣም ነው የሚሞቀው መሬቱ ሳይቀር ነው የሚሞቀው በሚገርም ሁኔታ እና ትልቅ ድነት ትልቅ በረከት በዚህ ሁሉም ሰው መጥቶ መፈወስ አለበት ብዬ እንደው መልእክቴን አስተላልፋለሁ እዚህ ቦታ ላይ ሲጠመቁ በእውነት አጋንንት ምናምን ያለበት ሰው በጣም ከባድ ነው ለረጅም ጊዜ ያስጮህ አስለቀቆ ጭምር ነውና ብዙ ጊዜ ያው እንሰማለን እንመጣለን እንከታተላለን እንባረካለን እንጠመቃለንም ጭምርና በእውነት ይሄ ቦታ ጸበል በጣም ድነት ከሩቅ አገር ጭምር እየመጡ እንደሚፈወሱበት ነው እኛ በገዳማችን የሚደርሰን መረጃዎች ማለት ነው በጣም ደስ የሚል ጻድቁ አባታችን አቡነ ተክለ ሃይማኖት እዚህ ቦታ ቆመው ነው ህዝቡን እዚህ ጋር ያጠመቁትና እየተራ ያጠመቋቸው በዚህ አይነት መልኩ ያጎፍታኒ ፈምኒ ከንኬ ደፊኗ ከከቡ ያጎፍታኒ ፈምኒ ከንኬ ከዳጎሳ ወንዝ ግርጌ ከሸለቆው ስር ከጸበሉ ጋር መሳ ለመሳ የሚፈልቀው የተፈጥሮ ኅብረ ዝማሬ መንፈስን የሚያረጋጋና ድካምን የሚያስረሳ በመሆኑ ለቀጣዩ የመልስ ጉዞአችን ብርታትን አጎናጽፎናል። የቀትሩ ፀሐይ መበርታት ከሰውነታችን የምግብ ኃይል ማነስ ጋር ተዳምሮ የመልስ ጉዞውን ከመጀመሪያው የከበደ አድርጎታል። በጉዞአችን የሚያጋጥሙን ከአርሶ አደሩ የኑሮ ዘይቤ የሚቀዱ ልምዶችና የአካባቢው መልክዓ ምድራዊ ገጽታ ግን ድካምን የማቅለል ኃይል አላቸው። በየነር አማኑኤል ገዳም የአቡነ ተክለ ሃይማኖት ጸበል ጉዞ ላይ ከሚያጋጥሙን የጉዞ ማስታወሻዎች መካከል መሰል የዕደ ጥበብ ውጤቶችም ይታያሉ። መንገዳችን ምን ያህል ሲያስለፋ እንደነበር ቀደም ሲል አባም ሲናገሩ ነበር። መልካም የትንሣኤ በዓል ይሁንላችሁ። እንዴት ነው የሚሰራው? በስንት ጊዜ አንዱ ይደርሳል? በስንት ጊዜ ይደርሳል? በሁለት ሳምንት። አንዱ ደርቆ ምጣድ መሆን የሚችለው በሁለት ሳምንት። አሁን ወደ ተራራው ጫፍ እየተቃረብን ነው። ከገዳሙ የረጅም ዘመን ታሪክ ጋር ጥብቅ ቁርኝት ያለውን የአዝጋታር ዋሻን ከማየታችን በፊት ግን ከዋሻው በቅርብ ርቀት የሚገኘውን የዳጎሳ ወንዝ ፏፏቴና ዙሪያ ገባውን አይተን መደመማችን አይቀርም። እንግዲህ አሁን ወደ አዝጋትር ዋሻ ተቃርበናል። የሚገርመው ከጸበሉ ስንመለስ ነው ወደ አዝጋትር የገባ ነው እንጂ መጀመሪያ አዝጋትር ይቀድማል ለሌላ ጊዜ ማለት ነው። በጉብኝት ሰዓት ከገዳሙ አዝጋትር ከአዝጋትር ጸበል ነው እኛ ከታች ጀምረን ነው አሁን ያለንበት የደጎሳ ወንዝ ፏፏቴ አካባቢ ነን። በሚገርም ሁኔታ ይሄ እንዳለ በቃ ደጎሳ ቅድም ያገኘነው ጸበሉ ቦታ ያየነው ውሃ ከዚህ ነው ጭምር የሚወርደው። የነር ቀበሌዎችን የሚያዋስነው በዚህም መንገድ ነው። እንግዲህ ፏፏቴውም የደጎሳ ፏፏቴ በዚህ ጋር ፊት ለፊታችን ላይ የምናየው ነው። የሚገርም ይዘት አለው። በጣም ያምራል። እንድትጎበኙ ጋብዛለሁ። ሌላው ደብረ መንክራት የነር አማኑኤል ገዳምን ለሚጎበኝ ሰው በእግረ መንገዱን የሚጎበኘው
አንዱ የገዳሙ አካል የሆነው ይህ የደጎሳ ፏፏቴ ነው። የደጎሳ ፏፏቴ ደጎሳ ወንዝ ተከትሎ ከሚፈጠሩ ፏፏቴዎች በትልቅነቱ የሚገለጽ ነው። ለቱሪዝም ዘርፍ ከሰጠችው ትኩረት አንጻር ቢለማ ምን ያህል የቱሪዝም ሀብት መሆን እንደሚችል ማሳያ ነው። አሁን የምንገኘው ጥንታዊ የአዝጋትር ዋሻ ነው። አዝጋትር ዋሻ ከገዳሙ 20 ደቂቃ መንገድ ነች። በጣም ቅርብ ነች። ሲወጣ 20 ደቂቃ፣ ያው ሲመጣም ቁልቁለትና ዳገት ትንሽ ነች። በጣም ቅርብ ነው። ከገዳሙ አፋፍ ስር የሚገኝ ነው። አዝጋትር ማለት መቀነት ማለት ነው በጉራጌኛ። እንግዲህ መቀነትነቱ በዛም ገደል በዚህም ገደል መሀሉ ቀጭን ስለሆነ አባቶቻችን ለጸላት ምቹ እንዳይሆን አድርገው ይህን ፈልፍለው አመድ ግራኝ በተነሳ ጊዜ ንዋየ ቅድሳቱን ሙሉ ታቦታቱን ጭምር ይዘው ለ365 ዓመት ሙሉ በዚህ ውስጥ እንደደበቁት አባቶቻችን ይናገራሉ። እንግዲህ አዝጋትር ዋሻ በጣም ታሪካዊ ጥንታዊ ዋሻ ነው። ወደ ውስጥ እየገባን እናያለን። ብዙ ጎብኚዎች ይመጣሉ፣ ይጎበኛሉ። እንደውም ሲጎበኙ ስማቸውን ጭምር ላው ላይ እያስቀመጡ የሚሄዱበት ሁኔታ አለ። ወደ ውስጥ በጣም ስፋት ርቀትም ስፋትም አለው። ጎንበስ ተብሎም ቀና ተብሎ የሚገባ ነውና ወደ ውስጥ እየገባን ደግሞ እንጎበኛለን። አዝጋትር የሚገርም ዋሻ ነው በእውነት ብዙ አባቶቻችን ዋጋ የከፈሉበት ትልቅ የቤተ ክርስቲያናችን ወይ የገዳማችን ትልቁ ቅርሳችን ነው። እንግዲህ አዝጋትር ከነስሙ ጀምሮ በጣም ጥንታዊ ዋሻ ነው። ወደ ውስጥ እየገባን እናያለን ማለት ነው። ሰደርቢ የከኪኛ ሰደርቢ ኖቲ ለካይኒ ኖቲ ለካይኒ ያጎታ ዲፋኒ ከንኬ ለፊኗ ፈታኙን የበረሃ ጉዞ አጠናቀን የይነር አማኑኤል ገዳም የታሪክ ገጾችን ወደምንገልጥበት ሌላ ክፍል ተሸጋግረናል። እነዚህ የገዳሙ አበይት ታሪኮች የሚገለጡት እዚህ ከገዳሙ ቅጽር ግቢ ውስጥ ነው። የአማኑኤል የገብርኤልና የአቡነ ዮሴፍ አብያተ ክርስቲያናት፣ ታሪካዊ የዋርካ ውስጥ ዋሻ፣ ልዩ ልዩ መንፈሳዊ ቅርሶችና ጥንታውያን መጻሕፍትን የያዘ ሙዚየም እንዲሁም ሌሎች መንፈሳዊ ትምህርቶች የስፍራውን ገናናነትና ዕድሜ ጠገብነት የሚመሰክሩ ናቸው። ይሄ አሁን የምንገኝበት የአቡነ ተክለ ሃይማኖት የጸለዩበት የሾላ ዛፍ ነው። የሚያምር ይዘት ያለው ነው። በጣም ትልቅ ነው። ያረፈበት ስኩዌር 30 ሜትር ላይ ነው ይላሉ። 15 ሰዎች ቢያያዙ በጥቅሉ ላይ 15 ሰዎች መያያዝ በእጅ ሲመተር 2 ሜትር ስለሚሆን በጥቅሉ 15 በ2 30 ማለት ነውና ያረፈበት ነው። የሚገርመው ውስጥ ስንገባ ዋሻ ነው። እኔ በጣም የሚደንቀኝ በታሪክ ውስጥ ዛፍ ቆዳውን ከላው ላይ ስንቀፈው ይደርቃል። ግን ይሄኛው ዛፍ የቃል ኪዳን ዛፍ ስለሆነ ውስጡ እንኳን ተቦርቡሮ ባዶ ሆኖ ይሄን ያክል መኖር እንደዚህ ለምልሙ እንደዚህ አብቦ መኖር የእግዚአብሔር ስራ ባይሆን ድንቅ ተፈጥሮ ባይሆን እንግዲህ የሚሆን ነገር አይደለምና የሚገርመው እንግዲህ የሺህ ዓመታት ተሻጋሪ ነው። በሚገርም ሁኔታ በዚህ አይነት ግዝፈት ውስጡ ግን ባዶ ነው። ውስጡ ስንገባ ዋሻ ነው። ጻድቁ በውስጡ የጸለዩበት የጻድቁ ጸሎት ያካሄዱበት ቦታ ነው። መኖሪያ ቤትም የተጠቀሙበት ነው። ዛሬም ድረስ ያው ለሱባኤ ለአንድ ሰው ይፈቀድለታል ማለት ነው። ገብቶ የአርምሞ ሱባኤ አድርጎ ለመውጣት ለአንድ ሰው ይፈቀዳል። እንግዲህ ውስጡ ያው ክፍት ነው። ውስጡ እየገባን ደግሞ እንጎበኛለን። እዚህ ውስጥ እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት በጸሎት ያሳለፉበት ቦታቸው ነው። ዛሬ ደግሞ ሰዎች በሱባኤ
እዚህ ውስጥ ቆመው ጸሎት ለማድረግ ይጠቀሙበታል ማለት ነው። በጣም ደስ የሚል እንግዲህ ያለነው ዋርካ ውስጥ ነው፣ ሾላ ውስጥ ነው። የሚገርመው በዛፉ ሆድ ውስጥ ነው ያለነው። ድንጋይ እንኳን አይደለም፣ የሚሰረሰር ነገር እንኳን አይደለም። እንግዲህ እዛ ዋርካ ውስጥ ነን ያለነው። የሚገርም ነው። ወደ ላይ ጭምር አለው ዘግተነው እንጂ ወደ ላይ ጭምር ያስኬዳልና የሚገርም ድባብ ያለው ነው። ታዲያ ይሄን እንግዲህ ጎብኚዎች አላዩትም። በእውነት ይሄ በጣም የሚደንቅ ቦታ ነው። እንዴት ሾላ ውስጥ አሁን ሾላ ውስጥ ነን ያለነው። ስለዚህ የሚገርም ቢሆን ነው የሚደንቅ ነገር ቢሆን ነው እንጂ ሰው እንዴት ሾላ ውስጥ በዚህ አይነት አግባብና በእውነት የሚደንቅ ነው። ይሄን ጎብኚዎች መጥተው ማየት አለባቸው። በጣም የሚገርም ታሪክ ቃል ኪዳን ነው። ቃል ኪዳን አለው እዚህ ቦታ ላይ በእውነት ደስ ይላል። እንግዲህ ለጎብኚዎች ፈቅደንላቸዋል። አሁን የምንገኘው የኢነር አማኑኤል ገዳም ሙዚየም ነው። በጣም ብዙ ብርቅዬ ድንቅዬ እቃዎች ቅዱሳትም ያሉበት ናቸው። ብዙ ታሪክ አለው። እንደው አየት ተደርግና እናያለን። እዚህ ጋር የምናየው አትሮኖስ ነው። ከ18ኛው ክፍለ ዘመን በፊት የነበረ መጽሐፍ ማስቀመጫ ማንበቢያ ማለት ነው። እዚህ ጋር ደግሞ የኢነር አማኑኤል ታሪክ በስደት የነበረውን በብራና ታሪክ እናያለን። እዚህ ላይ የምናየው ነብር ነው። የነብር ነው፣ ነብር ቆዳ። ይሄ ነብር ታሪክ አለው። አዝጋትርን ዋሻ እንደሚጠብቅ እዛ የነበረውን ታቦታቱን የሚጠብቅ የነበረ በወቅቱ ማለት ነው። ሰው አያስቀርብ ነበር። ለዛ እንደታደነና እንደተገደለ ይነገርለታል። ወደዚህ ማለፍ አለፍ እያለን የምናያቸው ብዙ አሉ። ይሄኛው የጇኔ ትሪ ነው። የጇኔ ትሪ ነው። ታሪክ አለው። እዛ ምሳ ተበልቶ ወደዚህ እንደመጣ ታሪክ ይነገራል። አቡነ ማቴዎስ ግብፃዊ ያበረከቱት መስቀላቸው ናቸው። እዚህ ጋር ደግሞ የአዝማች በለው የመቋሚያ እጅ ነው፣ የመቋሚያ እጀታ። ይሄ ደግሞ የአቡነ ዮሴፍ ደቀ መዛሙርት ክቡር ደሙን ያቀበሉበት እርፈ መስቀል ይባላል። ይሄ የሕግጋት መጽሐፍ ነው። ብዙ ጊዜ አይገኝም ይሄ መጽሐፍ፣ እዚህ ነው የሚገኘው። መጽሐፈ ዘገታት አብያት ይላል። ይሄ ደግሞ የአባቶቻችን ትራስ የሚያደርጉት ማለት ነው። ቅዱሳን አባቶቻችን ለትራስነት እንደሚጠቀሙት ይነገራል። ይሄኛው ዙር ከበሮ ይባላል። ከደቡብ ጎንደር ጀምሮ ታቦት አማኑኤልን አጅቦ የመጣ እንደሆነ ይነገራል። ከሺህ ዓመታት በፊት ማለት ነው። እንግዲህ በጣም ረዥም ታሪክ ያለው ነው። ቆዳው ይቀያየራል እንጂ እሱ ግን ዙር ከበሮ ይጠራል። ይሄኛው አቡነ ተክለ ሃይማኖት ይይዙት የነበረ የእጅ መስቀላቸው ነው። ምስለ ፍቁር ወልዳና አርባዕቱ ወንጌላውያንን የያዘ በውስጡ ያለው ግብፃዊ አቡነ ሚካኤል ለአቡነ ተክለ ሃይማኖት ሰጥተው አቡነ ተክለ ሃይማኖት ደግሞ ለልጃቸው ለአቡነ ዮሴፍ የሰጠቱ የቃል ኪዳን መስቀላቸው ነው። ወደዚህም ስንመጣ ብዙ የምናያቸው አሉ። አቡነ ዮሴፍ ይይዙት የነበረ በድጋሚ ይሄ ደግሞ ይማማሉበት የነበረ ማይተብ እና ድንጋይ ማለት ነው። እና መጽሐፉም ስለሱ የሚተርክ መጽሐፍ አብሮ አለ እዚህ ጋር እናገኛለን። እዚህ ጋር የምናየው የአውራሪስ ቀንድ ነው። አውራሪስ የሚባለው አውሬ አለ በዚህ በቆላማው ክፍል የሚገኘው ማለት ነው። የሱ ቀንድ ነው ይሄ። እዚህ ጋር ደግሞ ደውል እናያለን። ይሄ ደውል ከሌሎች ደውሎች ይለያል። እንጨት ላይ ይቀመጥና እንጨቱ ሲመታ እሱ ይጮሃል። ሌላው ግን በገመድ ነው የሚጎተተውና በዛን ዘመን የነበረ ታሪክ ነው። ብርቅዬ ታሪክ ነው። መዓዛ ቅዳሴ የመሳሰለ ውስጥ ሳህን እናገኛለን። ከአድዋ ጉዞ ላይ በነበሩበት ጊዜ ቆሎ ሲቀባበሉበት እንደነበረ ታሪክ ይነግረናል። እዚህ ጋር ደግሞ እናየው የአማኑኤል ታቦት ለመጀመሪያ ጊዜ ጥምቀተ ባህር ሲወጣ ያጠላው ጥላ ድባቡ ነው ይሄ የምናየው። ይሄ ደግሞ አባገዳ ጋሎ ንጉሱ ጋር ሲሄዱ የሚያደርጉት እዚህ ግንባራቸው ላይ የሚያደርጉት ማህተም ምልክታቸው ነው ማለት ነው። ንጉስ ቤት ያን አድርገው መግባት ይችላሉ ማለት ነው። ወደዚህም ስንመጣ እንግዲህ ብዙ እናለ የእንዲያቆ ቆዳ መጽሐፍ ወደዚህ በኩል ብዙም እናያቸዋለሁ። እዚህ ጋር አዝማች በለው በጉዞ ውስጥ እያለ ይጠጣበት የነበረ ውሃ ይያዝለታል በዚህ ስንቅ፣ በዚህ ደግሞ ምግብ ይያዝለት እንደነበረ ይነገራል። ይሄኛው የሚገርመው ውስጡ ሲልክና ቤት የተሰራ ነውና ወርቃማ ነገር ነች። ውሃ የቀዘቀዘ ቢጨምሩ የሞቀ ቢጨምሩ የሚያቀዘቅዝ ጭምር እንደነበረ ይነገርላቸዋል። እዚህ ጋር ስንመለከት ይሄ ቁልፍ አለ። ይሄ 226 ዓመት ያስቆጠረውን የአቡነ ዮሴፍን ቤተ መቅደስ ይዘጋ የነበረ ቁልፍ ነው። ይሄ ቁልፍ እንደ ተሽ ነው። ይህን ሲጫኑት ነበር የሚከፍተው እና የሚከፍተውም አንድ ሰው እንደነበረ ይነገራል ማለት ነው። አንድ ሰው ነው የሚከፍተው የሚዘጋው
አሁን አይሰራም። ያው ታድለ ታሪክ ሰዎች እንዲጎበኙት ሆነ እንጂ እንግዲህ አባቶቻችን በጣም ድንቅ ጥበብ ይሄ ቁልፍ አሁን ከአንድ ሰው ውጪ ሊከፍቶም ሊዘጋውም አይችልምና እሱ በሱ ይገለገል እንደነበረ ይነገረናል ታሪክ ማለት ነው። እዚህ ጋር በጣም ብዙ ብራናዎች ናቸው የምናያቸው። ወደዚህ እያየን እንሄዳለን። የአቡነ ዮሴፍ መጽሐፋቸው ዳዊታቸው የአቡነ ተክለ ሃይማኖት የጻፉት የዘፈተ ጽድቅ የሚባል መጽሐፍ እነ ሞኦ ብርሌ እነ ሽመልስ መለኪያ የመሳሰሉ በአጋጣሚዎች ይገኛሉ። አባ ገዳ ጋሎ ጣሊያን በወረረችን ጊዜ ወደ አድዋ ይዘው የዘመቱት ጎራዴያቸው እንደሆነ ይነገርለታል ማለት ነው። ሁለተኛውን የአማኑኤል ታቦት ይዘው ወደዚህ ያስመጡት ናቸው አባ ገዳ ጋሎ። የሁለተኛው ከአመድ ግራኝ በኋላ የነበሩት ናቸው አባ ገዳ ጋሎ ማለት ነው። እዚህ በጣም ብዙ ብርሃናዎች ናቸው የምናገኛቸው። እያየን መሄድ እንችላለን። ብዙ ማለት ነው። እና አቡነ ዮሴፍ የጻፉት ገድላቸው ታሪካቸው ጭምር በብዙ ብራናዎች የምናይ ነው። ወደዚህም ስንመጣ ብዙ አልባሳት ይኖራሉ። በአብዛኛው ግን ከውስጡ ይሄን እስኪ እንደው ለምሳሌ ያክል ብንገልጽ ይሄኛው ከ18ኛው መቶ ክፍለ ዘመን በፊት ቤተክርስቲያን ትገለገልበት የነበረ አልባስ ነው። ይህ ማለት ምንድነው? የአመድ ግራኝ ኮት የተሰራው ከዚህኛው ልብስ አይነት ነው ማለት ነው። አዎ ይሄን የት ነው የምናገኘው? የአመድ ግራኝ ኮት መርጡ ለማርያም ጎጃም ሙዚየም ውስጥ እናገኘዋለን። እና ይሄ ልብስና ያኛው ልብስ ተመሳሳይ ናቸው ማለት ነው። በአንድ ወቅት የነበረ ልብስ ነውና ይህን የቤተ ክርስቲያን ልብስ በ18ኛው መቶ ክፍለ ዘመን አባቶቻችን ለብሰው ይገለገሉበት እንደነበረ ታሪክ ይነግረናል ማለት ነው። ወደዚህ ስንመጣ ብዙ ምናያቸው አሉ። እዚህ ጋር ደግሞ የምናየው መቀመጫዎች ናቸው። ይሄኛው ጻድቁ አባታችን አቡነ ተክለ ሃይማኖት ይቀመጡበት እንደነበረ በረከታቸው ይደርብንና እዚህ ጋር ደግሞ አቡነ ዮሴፍ እንዳስቀመጧቸው አባቶቻችን በታሪክ በጣም ያምራል። ውብ ነው። የዋላውን ስናየው በእንደዚህ አይነት ውብ በሆነ ቅርጽ በአንድ ተፈጥሮ ማለት ነው። በአንድ ተፈጥሮ ወጥ በሆነ ምንም ነገር ያገኘው ነገር የለም፣ ድርብ ነገር የለበትም። በዚህ አይነት እዚህ ጋር ደግሞ ጻድቁ አባታችን አቡነ ዮሴፍን እንዳስቀመጧቸው ታሪክ ይነግረናል ማለት ነው። እንግዲህ እኔ መሰለ አለ እዚህ ጋር የምናያቸው ፎቶ ሸነን ታደረ ይባላሉ። የሊቀ መላኩ የቅዱስ ገብርኤል ቤተክርስቲያን ለብቻቸው የሰሩ ባለጸጋ ናቸው ማለት ነው። እንግዲህ እኔ መሳሰለ በሙዚየም ውስጥ ብዙ የሚታዩ ድንቅዬ ታሪክ አለ። የጥንታዊው የአቡነ ዮሴፍ ቤተ መቅደስ ነው የምንገኘው። ይሄ እንግዲህ ቤተ መቅደስ በሳር ጎጆ ነበረ እስከ 1942 ድረስ ሳር ጎጆ ነው። ከ1942 በኋላ ከላይ ብቻ ቆርቆሮ እንዲለብስ ተደረገ። ውስጡ ግን የሳር ቅርጽ ነው የያዘው። እንግዲህ በላዩ ላይ 226 ዓመቱ ነው ይሄ ቤተ ክርስቲያን ከተሰራ ማለት ነው። ጻድቁ አቡነ ዮሴፍ ውስጥ ያረፉ ይነገራል፣ ታሪክ አለ። በዛውም ከላይ ጀምረን ስንመለከት የአባቶቻችን ጥበብ በሰጎን እንቁላል የታጀበ ነው። ከጉልላቱ ጀምሮ እንግዲህ ሰጎን እንቁላል ዛሬ ላይ ኢትዮጵያ ውስጥ አይገኝም። በእውነት ሰጎንም አትገኝም። እንደዚህ አይነት የሰጎን እንቁላል ያላቸው ቤተክርስቲያን እንኳን በጣም ጥቂቶች ናቸው። አንድ ሁለት ብለው በሚቆጠሩ ደረጃ ናቸውና በሚገርመው እንግዲህ አሁን የምንገኘው የአቡነ ዮሴፍ ቤተ መቅደስ ነው። እንግዲህ እየገባን ብዙ የምናየው ነገር አለ። የጻድቁ መቃብራቸው ወይም እረፍት ቦታቸው በውስጥ ነው፣ መቅደስ ነው። እዚህ መቅደስ ውስጥ እንግዲህ ያው መነኮሳት ብቻ ናቸው የሚቀድሱት፣ የሚገቡት መነኮሳት ብቻ ናቸው። ሕጋዊያን ካህናት መግባት አይችሉም፣ የእግዚአብሔር ፍቃድ ስለሆነ ማለት ነው። እንግዲህ ይሄ ቤተ መቅደስ የሚገርም ነገሮች አለው። እንግዲህ ጻድቁ ቃል ኪዳንም የተቀበሉበትም ቦታም ስለሆነ እነዚህን ስናያቸው 13 ናቸው አምዶቹ። ከውስጡ ይሄኛው አምደ ወርቅ ይባላል። ከሌሎቹ በጣም ለየት ይላል። እንደዚህ ይመጣና ላይ መጥቶ ሾጠጥ ብሎ ይሄዳልና
አምደ ወርቅ ይባላል። ሁሉን ነገር የያዘ ማለት ነው በቤተ ክርስቲያን አጠራር። እንግዲህ 13ኛው አምደ ወርቁ ጌታችን ኢየሱስ ክርስቶስ ምሳሌ ነው። 12 ሐዋርያቶች ናቸው ብለው አባቶቻችን በሚስጢር ይህን ሰርተዋል ማለት ነው። እንግዲህ ይህ ቤተ መቅደስ በጣም የሚገርም ይዘት ያለው ነው። የሳር ጎጆ ነው። እንግዲህ 226 ዓመት ማለት በጣም ጥንታዊ ነው። እንደዚህ እየዞርን ደግሞ የምናያቸው ይኖራል። ለምሳሌ አቡነ ዮሴፍ ማን ናቸው የሚለውን በስዕለ አድኅኖ መመልከት እንችላለን ማለት ነው። ወደዚህ ጠጋ ብለን እናያለን። እና ይሄ እንግዲህ በዚህ አይነት አሳሳል ነበር የሚስሉት አባቶቻችን። በእንደዚህ አይነት ይጠቀሙ ነበረ። የሚገርም ነው። ይሄ ከ226 ዓመት በፊት የተሳለ ስዕል ነው እና በጣም የሚገርም ነው ድባቡን። እንግዲህ ይህን ቤተ መቅደስ መጎብኘት ያስፈልጋል። በእውነት እንግዲህ ግብዣችን ነው ለሁሉም ሰው መጥቶ እንዲጎበኝ ይህን ቅርስ እንዲጠብቅ። እንደ ጥንታዊነቱና ታሪካዊነቱ ያልተነገረለት የይነር አማኑኤል ገዳም ከቅርብ ዓመታት ወዲህ የጎብኚዎች ብዛት እየጨመረ እየመጣ እንደሆነ ቢነገርም ስፍራውን ይበልጥ በማስተዋወቅና ጠብቆ በማቆየት ለሀገር የቱሪዝም እድገት ፋይዳ ሊያበረክት በሚያስችለው አኳኋን ለማልማት የሁሉም ባለድርሻ አካላት ርብርብና ትኩረት ይሻል ተብሏል። Vayate